ላናግርሽ ነው የመጣሁት። ስለምንድን ነው የምታናግሪ? ስለ ናታን ምን ያላችሁ ግንኙነት ምን እንደሆነ አላውቅም፣ ግን ናታን አንቺን ሊያገኝ በመጣ ቁጥር እየተደበደበ ነው። እና አንቺ ነሽ የምታስደበድብ እያልሽ ነው? አላልኩም። እና ምንድን ነው እያልሽ ያለሽው? አንቺን ሊያገኝ በመጣ ቁጥር የሚደበደብ ከሆነ የሆነ ልክ ያልሆነ ነገር አለ ማለት ነው። ምን ነበር ልክ ያልሆነው ነገር? አላውቅም። እሱን ቼክ ማድረግ ያለብሽ ግን አንቺ ነሽ። እሺ ጨረሽ? አዎ። አንድ ጥያቄ ልጠይቅሽ። ምንድነው? ናታን ላንቺ ምንሽ? ጓደኛዬ። እርግጠኛ ነሽ? አዎ። ጥሩ። ላንቺ ምንሽ ነው? ጓደኛዬ ከሆነ ጥሩ፣ ግን ከዚህ በላይ እንዲጎዳ ባትፈቅጂ ጥሩ ነው። እሺ አዲስ አንቺ ምን ልታደርግ መጣ ነው? ስለ ናታን ልጠይቅሽ እጂ መቼም ስለ ናታን ልጠይቅሽ አትመጣም። ስለ ናታን ምን አወራችሁ ነው? ዋናው ነጥብ ስለ ናታን ምን ተወያያችሁ የሚለው ነው። እኔ የምልህ ታፈቅሯለች ይመስለኛል። ምን መሰለኝ ትላለህ? አዎ ታፈቅሯለች አትልም? አዎ ታፈቅሯለች። ወይኔ ቃጀል። ምን ነው? ምንም። እኔ ነገር ምንም እያማረኝ አይደለም ቃጁዬ። እኔ ከቤቴ ሲወጣ በሰላም አውለኝ፣ በሰላም ፏ ብዬ ለዋል ብዬ ነው የወጣሁት። እናቴ ይመችሻል። ገደል ግባሺ። እግዚአብሔር ያክብርልኝ፣ እንዳከበርሽኝ እሱ መድኃኒዓለም ያክብርልኝ። ኪሎ 70 ብር በገባበት እሱ ጋር ማን ነው 67 ብር እንትን 3 ብር ቀልድ ነው እንዴ? እንዴ ከአንድ ኪሎ 3 ብር እኮ አንተ ቀልድ ነው እንደያዘው። ይሄ በእናትህ ታዋው። እኔ እንትን አልልም፣ አልፈልግም፣ አልሄድም። እኔ 3 ብር ቀልድ ነው እንዴ ማለት እንዴ? ሞላ ዝጋው። አሻንቲ መጥቷል በልልኝ። አሻንቲ መጥቷል? አዎ፣ ያገለገሉ እቆች የብረት ድስት ኩራት የሆንክ ሰው እኮ ነህ። አንተ እኮ ቁራሌው ስትል ራሱ ወዝህ እኮ እንዴት ደስ እንደሚለኝ። ዛሬ ደግሞ ብለህ በወርክ በእንጀራ መጣ። እሺና በምን ልሰክስ? እንዴ ባለፈው በስታይሌ ምናምን በነኝ ነው ነበረ። ቆንጆ ሰዓት ነው ያገኘሁህ። ምን ፈልገህ ነው አሻንቲ? ምንድን ነው? ይኸውልህ ቁራሌው ልምድህን ተጠቅመህ ምረዳኝ ነገር አለ። በል በእናትህ እኔ እርዳታ የሚባል ነገር አይመቸኝም። እኔ ጥሎብኝ እዚህ አሁን ራሱ እዚህ ጋር ቆም አይን ውስጥ አቧራ ቢገባን ሳከፍለኝ ምናምን አላውጣልህ። አይን ይጠፋታል እንጂ እዚህ አቤት አንተና ብር ምን ይሻላችኋል? ፍቅራችሁ እኮ ሁሌ እንደጨመረ ነው። በእናትህ አሁን አታዝገኝ፣ እዚህ ደበኞች ይጠብቁኛል። እዴ ለዚህ ቁራሌው አሮጌ ጠርሙስ ያለው ለዚህ ደግሞ እረስማ። አዎ ቁራሌው እንዴ ምን ደጋገምሽው? በጣም እንዴ የሚደበረኝ ምናምን መስሎሽ? ወርቅ እኮ ነው በየ። ኧረ ምን ቦጣ አሁን ደገደለ ጎባ። በእናትህ ይኸውልህ አንድ ጀለሳችን ኒንጃ እየጠበቀ እየቀጠቀጠው ነው እና ይኸውልህ የኒንጃውን ማንነት እንዳጣራ ከባድ ሚሽን ተሰጥቶኛል። አሻንቲ እስካሁን ወደ ጉዳዩ አልገባም። ገባ እንጂ ወደ ጉዳዩ። እንዴ ስለ ኒንጃው እያወራሁልህ ሌላ ጉዳይ አውራ ምናምን ትለኛለህ? ጥሩ ልጅ አልነበርክ? ሙላ ጥሩ ቁራሌው አልነበርክ? ይኸውልህ አሻንቲ ወደ ጉዳዩ ገባህ ማለት ይኸውልህ ጉዳዩን ከኔ ጋር ስታነካኪ ነው። ገባሽ? ይኸውልህ በየሰፈሩ በመዞር አንቱታን ያተረፍክ ከባድ ቁራሌው መሆንን ደግሞ አውቃለሁ፣ አልዘነጋም። እና ጠፍቶሽ ነው እንዴ? ይኸውልህ አለ የተባለ ሰፈር ውስጥ ጥሩ ስፖርት ቤቶችን ታሳየኛለህ። እኔ ደግሞ በዚህ እያረኩ እየገባሁ እየወጣሁ ስለ ኒንጃው አጣራለሁ፣ እሰልላለሁ። ቂችን አስራችን። ኧረ ገብቶኛል። በጣም ነው የተግባባ ነው። ስንት ነው የምትከፊው? አንተ ደግሞ አንዳንዴም ከብር ውጣ እንጂ። ተው ሞላ ጥሩ ልጅ አልነበርክ? አንዳንዴም ሌላ ስምምነት ማድረግ ይበጃል። ገብቶሃል? እኔ እናንተ ጓደኛሞች ነን። እስታይል በቃ አሁን አንድ የመጨረሻ ስምምነት ላቅርብልሽ። እሱን ወዬ በይ። ምንድን ነው እንግዲህ ምን መሰለህ? አሁን ሰፈር ውስጥ አብረን ወርካችንን እያጧጧፍን እንዞራለን። አንተ እቺን ትሸከማለህ፣ እኔ ቁራሌው እላለሁ። ተስማማን? ውይ አልስማማም ነው። ቻው። አሬ ምን አይነት የተመታ ልጅ ነው በእናትህ። ሞላ ማነው ቁራሌ? እሺ ተስማምቻለሁ። ጎበዝ ለይቺን ያዣው። ካሁን ልጀምር። ከሰፈር እንኳን እንውጣ። እኔ ልቀልጽ። እሺ እኔ ልቀልጽ። አንቺ ለበል በል ቁራሌው ቁራሌው ጎበዝ ቁራሌው ጎበዝ። ምታርግ የኔ ትርትር
እንኳን መጣሽ። ስንት ሰዓት ስንጠብቅሽ አንቺን ከምንጠብቅበት ሰዓትን ምጽአት ብንጠብቅ ስንት የት ደርሰን ነበር። ቆየሁባችሁ አይደል? ሺህ ዓመት ብቆይስ ሺህ ዓመት አንቺን በመጠበቅ ውስጥ ያለው የደስታ ጣም ልነግርሽ አልችልም። ኧረ እባክህ ምን አይነት ጣም በእናትህ። እሱ አይገባሽም። እኔ ከመነዳሪ እኔን እንደውም ብቻ ከመነዳሪ እያልከለው እንዴ የኔ ትርትር እኔ እኮ ተጨነኩ። ከዚህ በኋላ የምን ውሸት ምናምን የሚባል ነገር ሁሉንም ፍርጥ አድርጌ ነው የማወራው። ኧረ ቡሻሺም ነው አንተ ልጅ። ቆይ ምንድን ነው የምታወራው? አሁን ገና ያበደ ጭጓ መጣ። ሄሎ አንቺ እንዴት ነሽ ግን? ፒስ ነው? እኔማ ፒስ ነኝ። አቡሽ በነገርሽ ላይ ሰፈር ውስጥ ማለት ነው እጅግ በጣም ንፍጣም ከመሆኑ የተነሳ አተና ንፍጦ ነበር የሚባለው። ንፍጣም አንተ ልጅ። ቆይ ምንድን ነው የምታወራው? ምርጥ ልጅ አንቺ እኮ ነሽ መወሻሸት አያስፈልግም ምናምን ያልሽው። ታዲያ አንተ እኮ ቀዳዳ ነህ። እኔ በህይወቴ ሄሎ አንድ ቀን ሷሸተሽን ታውቂያለሽ? አንድ ቀን ወስጄ አላውቅም። የዚህ ልጅ ንፍጥ ሾ ከማለቱ የተነሳ በቃ ያቦይ ፏፏቴ በይው። እኔ የምልህ ቆይ የምትሄድበት የለም እንዴ? እንዴ አንተ አብረን ልንሄድ አንድ ተቀጣጥረን የነበረ ወደ ድራማ ቦታ። አንተ አትሄድም። ለምን ሲባል አትሄድም አልኩኝ። አትሄድም። ምን እሺ ንፍጣም ስለነበርክ ስለተናገርኩበት ደበረ እንዴ? ሄሎ ይሄ እኮ ያለፈ ታሪክ ነው አይደለ? እኔ እኮ ስለ አቡሻ ብዙ ነገር አጣርቻለሁ። እጂ ምን አጣራሽ? አቡሻ ማለት የሰፈሩ ምርጥ ሰው ነው ብለውኛል። ብቻ ሻንቲን ጠይቀሽው እንዳይሆን ጸዴ ነው ያለሽ። አንተ ብለ ገንዘብ እየከፈልክ ሰው ልጅ ጥሩ ነው ማስባል ጀመርክ። ያው እኮ ነው አሻንቲ እኮ የባሰበት እኮ ነው የባሰበት 2-3 እጥፍ ስለሆነ እኮ ነው ይሄ ልጅ የተሻለ የመሰለው። ይሄ እኮ ድንዝዝ ያለ ደንቆሮ እኮ ነው። አንተ አመዳም ውሳኔ እንደወሰንብህ እያስገደልከኝ ነው። አየህ ከኔ ከሚኪ ጋር የማይሆን ጭብ ውስጥ መግባት ለማይሆን አደጋ ይዳርጋል ብዬ አልነበረ? ይልቅ በጊዜ ብንሄድ ይሻላል። አረ ልክ ነሽ። ያጠና ነው ከሚጠፋብህ ቶሎ ብንቆሱ ይሻላል። አምቡሽ ወገኛ እኮ ነሽ። እንዲሁ እንደ ሰው እኮ እንዲህ ወጓጓን ይዘሻታል። ወገኛ ነሽ አንቺ። የኔ ትርት ሰሞኑን ካነበብኩት መጽሐፍ አንድ አባባል ልንገርሽ። ካነበብኩት መጽሐፍ ነው ያልከው? አዎ አልኩሽ አይደል እንዴ? አይ መሳጣት እንደውብሽ አላመነችም እኮ። አይ ድንቁርና እሷ ራሱ በማተብ አረጋግጣለች። ደንቁር። እሺ አቡሻዬ በል ተናገር፣ እየሰማሁህ ነው። ምን ይላል መሰለሽ? ከ3 ደደቦች ጋር ስትውል አንተ 4ኛው ደደብ ትሆናለህ ይላል። በጣም ነው የማመሰግነው። አቤት ቃላት አጣጣል፣ አቤት አስተዳደር። እውይ እኔ ግን በህይወት ዘመኔ አንድ ቀን ራስን ትከባለህ ብዬ አስቤ አላውቅም። ግልጽ እኮ ነው የኔ ትርትር። ያው ከዚህ ደደብ ጋር መዋል ሲጀምር እኔ ራሱ ደደብ መሽተት ጀምር። ያው ካላመንሽኝ እውነትም የሆነ ጠረን አለ። ደደብ ይላል። የዚህ እኮ አንቺ እኮ ድድብ ምናምን አይደለም እኮ። ይሄ እኮ አለመታጠብ እኮ ነው። ይሄ እኮ መግማማት ነው። የውሃ ጠላት ግማታም እኮ ነው። አንተ ሄሉን እንኳን ስታገኛት ትንሽ የሆነ እሽት ነገር አታረግም? ሎሚ ምን ግማታም ነው በነጡ የኔ ትርትር። እንሂዳ። አዎ ብንሄድ ይሻላል መሰለኝ። የሚያራዳ ወይኔ ጨረቃ ላይ መቅረቴ አውላላ ሜዳ ላይ ቀረው። እኔ መፋታ መስሏል። እየተከተልኩ ነው የምጠዘጥዝ። ድንቡሽ ገና የኔ ድንቡሽ እኔ በቃ አንቺ ሁሌ እኔን ማግኘት በፈለግሽ ጊዜ በሙሉ ታገኘኛለሽ ማለት ነው። ማይኮን ግን እኮ ቢሆን ኖሮ ሳልለው ነበር ነገር እና ታዲያ እኔ እኮ ማይኮንን አይደለም። ለኔ ግን የማይኮን ልጅ ነው። ለዛ ነው እንደዚህ ሲሆን ነው። እሺ ቆይ አንቺስ እሺ ከዝንሽን ያገኘሽ መስሎሽ ነው? እኔ ምን ቤት ነኝ? አንተማ ጓደኛዬ ነህ። ፈጥኖ ደራሽ በዚህ አይነትማ ቀስ ብለሽ አድማ በታይነት ይሆናል። የት ይቀራል ብለህ ነው? እኔ የምልህ አሁን ግን ጎረምሶች ሊያጠቁኝ ቢሞክሩ ምን ታደርጋለህ? እኔ በሰው ማለት ስለማልገባ ቀጥ ብዬ መንገዴን እቀጥላለሁ። ውይ አታደርገውም እባክህ። እንዴት እርግጠኛ ሆንሽ? አንተ በጣም ጥሩ ሰው ስለሆንክ ሰው ተቸግሮ ሲያልፍ ዝም ብለህ አትሄድ። አንድ ጊዜ ስለረዳሁሽ ሁልጊዜ እረዳሻለሁ ማለት ነው እንዴ? አዎ በሰዓቱ እኮ እኔን ለመርዳት ምንም አይነት ምክንያት አልነበረም። መልካም ሰው ስለሆንክ ብቻ ነው እንደዛ ያደረከው። አረ ይሄ ነገር መጋስ አበዛብኝ። የሞቀኝ ነው። ቆይ ቀዝቀዝ አድርግ። ብር ታስመጪ ነው እንዴ? ወንድ ነው እቀጠቅጥልሃለሁ። እሺ እኛ ቀጥቃጭ መንገዳችን ቀጥ ስለተረዳኸኝና የማይኮን ምትክ ስለሆንክልኝ በጣም ነው የማመሰግነው። ምንም ማለት ግን ደግሞ በእኛ መሀል የሚጎዳ ሰው ማን?
ሲስተም ለምን ይጎዳል? እኔ እና አንተ እኮ we just friends። ቢሆንም ወንድ ልጅ እንደዛ ያስብ። ምንም አታስብ። ዘጠኝም እሺ። ማን ነው? ሲስተም ነው። ከኔ ጋር እንደሆንሽ እንዳትነግሪ። እንደውም በኋላ ደውለታለሁ። ፈልጎሽ ሊሆን ይችላል። አንቺለት። አይ ከማሻው እንኳን በኋላ ነሱ ይሻላል ካልሽሽ ግን ደግሞ በጣም ነው የሚወድሽ። እኔም እኮ በጣም ነው የምወደው። ለማንኛውም ደርሰሻል። እኔ ልመለስ። እሺ በጣም አመሰግናለሁ። እንዴ በቃ ምን ቀረ? ማይኮን እኮ አቅፎ ነው። ወይኔ ሲስተም ጉድህን አላየህ። ሚስኪን እኮ ነው በእናታችሁ። ይሄንንማ በትኩሱ ማብሰል ነው። ሲስተም ሸውዴ ተጠቀምኩ ብዬ መጠቀሚያ። አቤት እጀት እንዴ እዚህ ሳለ ወይ ጉድ! ስለ ኒንጃ ላያውቁ ይቅርና ማለት ነው። ኒንጃው ምንድነው? እኔ እንጃ ሲሉኝ ነበር። እኔ አሁንስ መረረኝ። ሻው ለብሻለው በቃ የማያልቅ ፍለጋችንን መቀጠል። ኤማ በጣም ጸድ የተመጣጠነ ሀሳብ እኮ ነው። በዬ ና አሁን አንቺ እቺን ያዥና ቁራሉ እንላለን። እኮ ነው አላማችን። አንዴ ምንድነው? ኧረ ተው አንተ ልጅ ተው። እኔ እኮ ገና አንድ ፍሬ ልጅ ነኝ። በጉልበት ብዝበዛ ነው የምትከሰሰው። ተው እንዴ ክፉ ደግ አንነጋገር። ገና ለገና ጸጉሩ ገባ ብለህ እኔም እኮ አንድ ፍሬ ልጅ ነኝ። አንተ ምን ማለት ፈልገህ ነው? ኧረ ሞላ ቁራሉ አታስቀኝ አንተ። አዎ ምን ልትል ነው እንዴ? ሌላው ያዝና ጸጉርን እኮ ሼም ያዘው። ከመሳሳቱ የተነሳ እኮ ጎርፍ ያለው እርሻ መሰለ አባቴ። እቺ ነገር እኮ የምሁር ምልክት ነች። አልሰማሽ ወይ ጉድ! እሱ የመላጦች መጽናኛ ነው። አሁን በእናትህ ወሬ አታብዛ። ወይ ደግሞ ከዚች ጎፈሬው ገፈሬ ላካፍልሽ እንዴ? ምን ጸጉር እንዴ? እኔ እኮ አሁንማ እኮ ሌሊት ላይ ማለት ነው ቺክህ ያንተ መላጣ ስዳስሰው የማንን ጀበና ነው ምዳስሰው ብላ እንዳሰጋ እኮ ነው ምፈረው እንዳደነግጥብህ። አይቀልድ እዚህ ጠቅልዬ እንዳሮጌ ብረት እዚህ ማዳበሪያ ውስጥ ከትቼ ነው የሚሄደው። የኔ ነገር አበዝቶት አይደለ? ፊት ራሱ እኮ ሲከፋታ ገረጣ እኮ። ይቅርታ በላምጠው ላግዝ። አንዳንዴ ታበዛዋለህ በእናትህ። እስኪ ወራልየው አጠራር አለው ወዝ አለው። ይኸውልህ ድምፅን ኤፍ ስጠው። ይኸውልህ እንደዚህ ኤፍ የሚባል ነገር አለ በድምፅ አወጣጥ። እስኪ እንዴ ወራልየው ነው። አይ ወራልየው አንድ ግቢል ወራሊ ቆይ ወራልየው አየሽ ወራልየው ወራልየው አንተ እኮ ሲያምር እኮ አጠራሩ ራሱ ወዝ አለው እኮ። እውነት አንተ ለቁራሌው ነው የተፈጠርከው። እውነት ያንቺ ግን ከቤት እንደዚህ የዛገ ብረት ምናምን ሳይሆን ከቡፌ ዕቃ እንደሚያስመጣ ታውቂያለሽ? ለምን አትሞክሪው? ከማዘር የቡፌ ዕቃ እኔ እኮ ጸድ ይመላል። ተው ባል እየጠራው ሊደ ትጠሪያለሽ። እቺ መላጣ ናት እንጂ የጎደለችኝ እኮ ችዬዋለሁ። ቁራሌው ታመጫዋለሽ። እሱን በነገራችን ላይ ፀሐይ ሲፈራረቅብሽ ይመጣል ይሸሻል። እሺ ቁራሌው ሻሸው ቁራሌው ተመለጥኩ። ቁራሌው ሞትኩኝ። ምታድጊ ቁራሌው ነሽ። ምታድጊ ቁራሌው በስልካን ነጋግሪ በቀጭኑ ሽቦ በስልካን ነጋግሪ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ በስልካን ነጋግሪ በቀጭኑ ሽቦ በስልካን ነጋግሪ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ በስልካን ነጋግሪ በቀጭኑ ሽቦ በስልካን ነጋግሪ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ በስልካን ነጋግሪ በቀጭኑ ሽቦ በስልካን ነጋግሪ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ። እሺ አረፈዳችሁ እኮ። እነዚህ ሁለት ልጆች እየተንዘላዘሉ እኮ ትንሽ አረፈዱ። ሚኪ አንዴ ብቻ ላናግርህ። ማናጀሪን አንዴ ላናግረው። ማነው ማናጀር? አቡሻ ነው።
እሺ ላናግረው። ማናጀር ያቡሻ አንድ ይቺን የመሰለች ጠንበለልና ቆንጅዬ ልጅ ላናግር እያለችኝ ነው። እንዴ ላናግራት? አክባሪ አታብዛኝ ይሉኝ እኔ ልብስ እንደ ቤቢ ጥበቡ የለም እንዴ? ጥበቡ ቤተሰቦቹ ጋር ችግር ስላጋጠመው ክፍለ ሀገር ሄዷል። እናማ እዚህ ቤት አንድ የለመድነው ባህል አለ። ጥቤ ሳይኖር እርስ በራስ እየተጋገዝን እሱ እንዳለ እንሰራለን፣ የሰራነውን ደግሞ እንቀርጻለን። ከዛማ ሲመጣ እናሳየዋለን፣ ማስተካከል ያለብንን ይነግረናል። ኧረ ጸዴ ነው። ዛሬ የምናቀረው ይቀረጻል። በደንብ ይቀረጻል። ቹምቤቱ በእናትህ አትቀልድ። ቹምቤ ጥቁር አሁን ያ ጥቁረት ይባላል። በነገርሽ ላይ ማለት ነው እንደዚህ ወደ እናንተ እየመጣሁ ላጥ እያልኩኝ አንድ ከሰል እልፍ ብላ እና እንዳንቺ እንደጎተትሽኝ ጉተት አድርጋ ምን ብትለኝ ጥሩ ነው። ቹምቤ ግን ይሄ ሁሉ ጥቁረት ምን ያደርግለታል አለች። እውነቷን ሚኪ ፕሊዝ እባክሽ። ቹምቤ የሌለ ችግር ውስጥ ነው ያለው። አልገባኝም። የምን ችግር? እሱ ቃጀልና ናታን የሌለ ጦርነት ውስጥ ነው ያሉት። የምን ጦርነት? የእርስ በርስ ጦርነት። በእናትህ ሚኪ በደንብ ንገረኝ። እሱን ከድራማ በኋላ ለምሸሽ ነው እንግዲህ እንደዛ ከሆነ የሆነች ጥንቅቀት ይመቸኛል። ወይኔ ሳሚ፣ ወይኔ መበላት። ምን ሆነናል የሚባለው? ምንድን ነው የምታወሩ? የሆነ ጠንከር ያለ ውሳኔማ ያስፈልገናል። ሊወሰንበት ይገባል። በቃ ማን ላይ ነው የሚወሰነው? እንኳን አንተ አላየኸው። በእኔ ቦታ ብትሆን ወስነህበት እጅህን ለመንግስት ትሰጥ ነበር። ሳሚ፣ ለምንድን ነው ነገሩን ግልጽ ማታረገው? እኔ ስለሆንኩ ነው ለውሳኔ ያልቸኮልኩት። ብታይ እኮ እንዴት እንደምትንጠለጠልበት፣ እንዴት እንደሚያናድድ። ማነች? ፎንቃክ ነቻ፣ የገቢ ምንጫችን። ኢላና ናት? አዎ። እንዴ ብታያቸው እኮ ሊሆነ ትኩስ ፍቅር ላይ ያሉ እኮ ነው የሚመስሉት። ከጊልያድ ጋር ነው? አዎ። እሱ ተጀንኖባት እሷ እኮ ናት የምትቅለበለው። ወይኔ ሲስተም፣ ከዚህ ልጅ ጋር ያላትን ነገር እንዴት እንደማስቆም አላውቅም። እኔ ግን ከዝኔ ምናምን የምትለው ነገር ምንም እውነት እየመሰለኝ አይደለም። እንዴት እንደሱ አልክ? ስሾፋት እኮ ከሱ ጋር እየሆነች እንዳለችው አንድም ቀን ካንተ ጋር ስትሆን አይቻት አላውቅም። ከኔ የበለጠ ለሱ እኮ ነው ጊዜ የምትሰጠው። የሆነ ነገርማ ማድረግ አለብኝ። አዎ፣ የሆነ መላማ ያስፈልገዋል። እንዴ እኛም እኮ ከዝናለን፣ የእሷ ተለየ። ገና የመጀመሪያ ቀን ሳያቸው ነበር የሸከከኝ። አንተ ልጁ ደግሞ ያበደ አቋም እኮ ነው ያለው። የትኛውም ቸከስ ትማልልበታለች። ያው አንተም በፎንቃ ካላወራ ጥላ እንደማትሄድ ምንም ማረጋገጫ የለህም። እሱ እንኳን በጭራሽ አይሆንላትም። በምን እርግጠኛ ሆንክ? ከሁኔታዋ። አባቴ ሴትና ድመት የኔ ነች አይባልም ሲባል አልሰማህም? ደግሞ እኮ ስደውልላትም አታነሳም። እንዴ አንተ ነበርክ እንዴ ደወልክላት? እየተከተልኳቸው ስልክ ተደውሎላት አይታው መልሳ ስከታ ይቻላል። በምንም ታምር እንዲነጥቀኝም አልፈቅድለትም። ስጠረጥር ግን ሁለታችሁንም እያጫወተቻችሁ ይመስለኛል። ሲለያዩ እኮ እቅፍ አርጋ ስማው ነው የተለያዩት። ምኑን ነው የሳመችው? እሱማ ጉንጩን ነው። ግን ምን ልዩነት አለው? ባይፈልግ እንኳን ያን የመሰለ ግንቡት ከንፈር ሲነካው ሙክክ ማለቱ ይቀራል። የሆነ ቀመርማ መጠቀም አለብኝ። አይኑን እንዳታየው ነው ማረጋት። አዎ፣ ቀላል ባላንጣ አይደለም ያጋጠመን። ያው እንደተለመደው ተባብረን አመድ እናደርጋለን። ለማንኛውም ምን ማድረግ እንዳለብን እያሰብክ እንዳያሳስብ፣ ይቀመርለታል። እና ወሬት ነው ደውልልሃለሁ። ከባድ ፍልሚያ ውስጥ ልንገባ ነው። በምንም ተአምር የገቢ ምንጫችንን ማድረግ የለም። ሄሎ ናታን። ሄሎ ቃጁክስ ነው አለሁልህ። አንተ እንዴት ነህ? ደህና ነኝ። ተሻለህ እንዴ? አሁን ምንም አይደለም፣ ቀለል እያለኝ ነው። በእኔ ምክንያት የሁሉ ነገር ስለተፈጠረ ሶሪ ልልህ ነው የደወልኩት። ደግሞ ማን ነው በአንቺ ምክንያት ነው ያለው? ሁሌ ከቾምቤ ጋር ልትፋየቱ ስትሉ ነው ኒንጃው የሚያጠቃ። ቾምቤ የሆነ ደባሪ ጌም እየተጫወተ እንዳለ ውስጥ እየነገረኝ ነው። መጀመሪያም አካባቢ እኔ እንደዛ ነበር ሳስብ የነበረው። አሁንስ? አሁን ደግሞ አንድ መጠረጥረው ሰው አለ። ከኛ ጀማ ነው? አይደለም። እና የት ነው? እኛ ትምህርት ቤት የሚማር አንድ ፍሪክ አለ። እሱን ነው የምጠረጥረው። እና ተጎራብጣችሁ ነበር? አዎ። በጣም አሪፍ። ይኸውልህ
አንተን በራስ መንገድ አጣራ፣ እኔም ሰው መድቤ ኒንጃውን እያፈላለኩት ነው። ቃጁ የኔ ነገር ይሄን ያህል ያስጨንቅሻል እንዴ? አረ ጨንቆኝ አይደለም። እና አይ እኔማ እህትህ አሳዝነኝ ነው። እህትን ያልሽው? አዎ ምን ነው ደነገጥክ? ቆይ እህቴን አንቺ እንዴት አገኘሻት? ምን ነው ባለፈ ባንተ ምክንያት መደባደባችንን ረሳው እንዴ? የምታወሪው ስለ መሲ ነው? አዎ በአጋጣሚ ተገናኝተን ነበር እና በጣም ተጨንቃለች። እንደ ተጨነቀች አውቃለሁ። ደግሞ እድለኛ ነህ፣ በጣም ትወዳለች። እኔም በጣም ነው የምወዳት አይደል? አዎ ቃጁ። እስቴል ለማንኛውም አዲስ ነገር ካለ እንደዋወል። እስታይ ፒስ በቃ ቆይ እኔ ምን እየሆንኩ ነው? ትክክለኛው ስሜቴስ ምንድን ነው? ቾምቢ ከቸሊና ጋር ቸልቲ እያለ ነው ሲባል ይደብረኛል። መሲ ደግሞ ናታንን የፎነቀቀችበት ሲመስለኝም ይደብረኛል። ቆይ እኔ ምንድን ነኝ? አይ የሆነማ የተምታታ ነገር ይሰማኛል። አንዴ እንደማመጥ ዛሬ እንግዲህ ጥንድ ሆነን የምናቀርብበት ጭውውት የምናቀርብበት ሰዓት ነው እና ዛሬውን ጭውውት ደግሞ የሚያቀርቡልን አቡሽና ሄለን ናቸው። እነሱን እንከታተል። አቡሻ የምትወቅጭበት ቦታ አጥተሽ ነው እዚህ አናቴ ላይ የምትወቅጭው? ይሄ ነበር የቀሩት ብሎ በቤቱን ቡና ይፈላልሉ ነው እንዴ? የአባት አምላክ ቡን ያርግሽ። ለአንቺ ጊዜ እንደዚህ ነው። ቆይ ችግር አለሽ ከኔ? እዛው ያዳምጡ። እኔ እንደሆንኩኝ ዛሬ ቡናዬን ነው ማፈላ። አልደረስኩቦት። ደምሽ ይፍላ። ይሄው ቡናው እየፈላ አይደለ? ከደሜ ምን አሉት? እኔ ለአንቺ ጊዜ እንደዚህ ነኝ። የሴቶች ክፍለ ጊዜ ስታዳመጪ ባላየ ባልሰማ አይደል እንዴ ገብቼ ልጥምለው። አሁን ቡናዬን ልጠጣ አይልከፉ። አፈር ጠጪ፣ አፈር ያስጠጣሽ። ኧረ ራስዎት ዝጊ ቁጫጭ። እርሶ ሰውዬ ግን በጣም ያበዙታል መሰሎት። ለምን አይፈቱኝም? ለምን አይተውኝም? ወይ ለቀቅ። አንቺ አይደለሽ እንዴ ጀርቤ ላይ ሙጭጭ ብለሽ አልላቀቅም ያልሽኝ? ተረሳሁት። አላስቀምጥ ብለውኝ አላፊ አግዳሚው እኮ መጠየቅ ይቻላል እኮ። መጥቶ መመስከር እኮ ይችላሉ። ማ እኔ ደምላው አንቺ ዝምባ። ማ እኔ ቀለሟ እንዴ ዝምቦች እኮ አየር ማረፊያቸው አንቺ እኮ ነሽ። እንዴው ዝምቦች ራሱ አመት በዓል የሚያከብሩት አንቺ ፊት ላይ ነው። ድሮማን እርሶ ምን ያደርጉ? እኔ አደረኩት። ይሁና አቡሽ ወይዬ ልጅ ወይ አባባ ያበለ ነው። አትደግ እንዴው እንደ ጠቁር ያስቀርህ። እኔም ጠሩኝ እንዴ? አታዩም እንዴ ያ ጥቁር ሲሳደብ? የቱ? ይሄ ሰይጣናማ? አዎ ይሄ ሰይጣናማ። ምን ቁርጥ አድርጎት ነው እርሶ ደግሞ የሚሳደበው? አይገርምም? ለከፈኝ። የአባቴ አምላክ ልክፍ ያርግህ። ጠቁር ያቀር ምን ይላል ይሄ? ይምጡ ምን እዚህ ጋር ልኩን ነው የምንነግረው። ልኩን አትደግ። አይለፍልህ ደግሞ ምን ይመስላል ከማጣሩ መወጣሩ። ኧረ መጥቆሮስ በጣም እንዴ! አንተ ቅራቅንቡ አንተ አሎሎ ራስ ብለህ እኔን ጀንበሬን መናገር ጀመርክ እኮ።
እንደዛ እኮ አይደለም። አድብ ብዬህለው አድብ። ደግሞ እኩያ ይለፋለፋል እንዴ? እኩያ ቢስ ደግሞ እኮ ንቆኝ ራሱ አንተ አለኝ እኮ እርሱ ነኝ። እኔ እንዲያው አይለፍልህ። አሜን አሜን። ሲጀመር ምን ይመስላል ይሄ አጭር ጉጥር? ሲጀመር እንደ አጭራቱ ነው የሚሆነው። መንገዱ አጭር ነው የሚሆነው። ድፍት ያድርገህ። አረ ድራማው እኮ ቆየ ካለቀ ምንድን ነው የሚሰሩት እነዚህ ልጆች? ድፍት ያድርገህ። ጀበና ራስ እርሱ አይናደዱ። ልቀቁኝ። ይሄ ወንድ አሰዳቢ ግድሉትም ቦርጫ ጉንጫ እኔ ግን ለዚህ ግብረ መልስ የሚሆን ጸዲ ነገር ካልሰራው ሞቻታለሁ። ሚኪ ብለሽ እንዳትጠል። እንደዛ ከሆነ እዚህ ቤት ጭውውት የሚቀርበው በካፕል ስለሆነ የሆነች ሴት አዘጋጅ። አላዘጋጅ እና ከዛው ከሰፈር የሆነች ጸድ ወንጀል ከስጀት ነው። እሱም አንድ ነገር ነው። ስማኝማ ቤት እንትኗ ልጅ የቀረሻት ቪዲዮ አትልኪልኝ? አረ እንዳያሳስብሽ ልክልሻለሁ። በቃ ሁላችሁም ወደ ስራ። ቸሊናም ዳንሰኞቹን መላ በያቸው። እኔም ከአንቺ ጋር እየተያዩ አለማውራት በጣም ከብዶኝ ነበር። ተጣልተን እንኳን ጊዜን ስላንቺ ነው ሳስበኝ ነበር። እንደዚያች ነገር ውስጥ እንድትገቢ ስላደረግኩሽ በጣም ይቅርታ። እኔ ከተፈጠረው ነገር ይልቅ አንቺ ከጎኔ መራቅሽ ነው የበለጠ ሲጎዳኝ የነበረው። ይህን ሁሉ ነገር አድርጌሽ አንቺ ጋር መምጣትና ዓይንሽን ማየት አይጠበቅብኝም ነበር። ደግሞ አላስችላለኝ። ከምንም ጊዜው በላይ አሁን ታስፈልጊኛለሽ። በስልክ የማስፈራሪያ መልእክት እየተላከልሽ እንደሆነ ሰማሁ። እነማን እንደሆኑ አላውቅም፣ ምን እንዳደረግኳቸውም አላውቅም። ወይ ግን ቤዚቲ ለምንድን ነው በዚህ ልክ ፈተና የበዛብን? አላውቅም። ቆይ እሺ እኛ በዚህ ልክ ምን ብናደርግ ነው ህይወታችን እንደዚህ አይጥና ድመት የሆነው? ስለ ያሬድ የሰማሽው ነገር አለ? ምንም የለም። ስለ ቀስቴስ? ደመረ መጥቶ መመስከር አልቻለም። ምናልባት በአሁኑ ቀጠሮ ዋስ የሚፈቱት ይመስለኛል። እንዳፍሽ ያርግለት ቹቻዬ። ወይ ቤዚቲ፣ ቤዚቲ ቹቻዬ ጥሪሽ በጣም ናፍቆኝ ነበር። እኔ እኮ ይቅርታ አድርጌልሻለሁ። እንደ ድሮ መሆን አንችልም ቤዚቲ። እኔ የማይሆን ነገር አድርጌ ብዙ ነገርሽን አበላሽቼብሻለሁ እና ደግሞ አንቺ ይቅርታ ብታደርጊልኝም ጸጸቱ ከፍተኛ ነው የሚሆንብኝ። በጓደኝነት ውስጥ እኮ መጣላት፣ አንዱ ሲያጠፋ አንዱ መምከር፣ ይቅር ማለት ደግሞ አንዱ የጓደኝነት አካል እኮ ነው። ቤዚቲ እኔ ለአንቺ ጓደኛ ለመሆን የሚገባኝ ሰው አይደለሁም። በእናትሽ እኔ እንዳንቺ አይነት ጓደኛ የትም አላገኝም። ቤዚቲ በጣም ይቅርታ። እኔ ግን ህሊና አይፈቅድልኝም፣ መሄድ አለብኝ። ቹቻ አንቺ ከኔ መራቅሽ የባሰ ነው ስቃይን የሚያበዛው። አብረሽኝ እንድትሆኚ እኔም አብረሽ እንደሆን ነው የምፈልገው። በእናትሽ ችግር እኮ አብረን እናልፈዋለን። ይሄ በፍጹም አይሆንም። እኔ በቀረብኩሽ ቁጥር በጣም ነው የምጎዳሽ። ስለዚህ ብርቅሽ ነው የሚሻለው።
የኔ ውድ ወንድም የኔ መከታ ደህና ነህልኝ? ብቻ ይሄ ሁሉ ሙገሳ ለኔ እንዳይሆን እና መሲ ካንተ ውጭ እዚህ ግቢ የምታሙግሰው ሰው አላት? ይሄን ነገር ድሮ ብለሽ ይዘነራ አምሽ ነበር። አሁን ለምን አታምነው? አሁንማ ልብሽ ሸፍቶ